ሁላችሁ ስለናንተ ጧትና ማታ እረፍት የማያደርጉ በቃ ከናንተ በላይ ስለናንተ የሚጨነቁ ነው የሚመስለኝ። በቃ ሼር የሚያደርጉላችሁ ስም ጥራ ቢባል ከዚህ ቤት ጀምሮ ከሚሚ ቤት ጀምሮ የተለያዩ በጣም የሚወዷችሁ እህቶች እናቶች አሏችሁ። ይሄ ደግሞ ከላይ ነው የሚመስለኝ፣ ከላይ ከእግዚአብሔር ዘንድ የተሰጣችሁ ትልቅ ጸጋ ነው። በእውነት በጣም እድለኞች ናችሁ። እና ኦዲየንሶቻችሁ ደግሞ የሚወዱትን የሚፈልጉትን ነገር በደንብ ጠንቅቃችሁ ታውቃላችሁ። ሁልጊዜ አስደስቷቸው። በጣም ነው እናንተ ስታዝኑ ያዝናሉ። የተለያየ ነገር ሁሉ ይከሰትባቸዋል። እናንተ ስታዝኑ ከስራ የሚወጡ የሚባረሩ፣ የተለያየ ነገር የሚደርስባቸው በጣም የሚያዝኑ ሰዎች አሉ። ያው የምታሳዩት ነገር ጥሩ ነው። በህብረት ከጓደኞቻችሁ ጋርም ጓደኞቻችሁን በጣም ጥሩ ጓደኞች አላችሁ። ከነሱ ጋር በህብረት መስራት እንኳን ብትፈልጉ አስተማሪ የሆነ ነገር መስራት ትችላላችሁ። በጣም ጎበዞች ናችሁ። በእውነት በጣም ኢነርጂ አላችሁ ሁለታችሁ። በዙሪያችሁ ያላችሁትም አስተማሪና እነሱን የሚያስደስት ነገር ይዛችሁ ለመምጣት ሞክሩ። በጣም የሚደነቅ የጨረቃ ፋሚሊ ነው ያላችሁ። ከዚህ ከቤቱ ጀምሮ በጣም እኛ አሁን ማታ ስራ ውለን ስንመጣ የተለያየ አገር የምንኖር ሰዎች ነን፣ አውሮፓ ወይ አሜሪካ ምናምን ነን። እንደዛ ነው። ግን ከነሱ ጋር የተቀላቀልነው የእናንተን ፍቅርና እነሱ ለእናንተ በሚሰጡት ፍቅር አይተን አብረን ከነሱ ጋር አስተያየት ለመስጠት አብረን አንዳንዴ እንገባለንና የጨረቃ ፋሚሊ በጣም የሚደነቁ የእናንተን ከፍታ የሚፈልጉ የእናንተን ትልቅ ቦታ የሚፈልጉ የሚጓጉ ከወላጆቻችሁ ከእግዚአብሔር ቀጥሎ ከዘመዶቻችሁ ከወላጆቻችሁ ቀጥሎ የሚጨነቁ ናቸውና ያው ለነሱም ክብር ሁልጊዜ እየሰጣችሁ ነው አውቃለሁ። አያለሁኝ ክብር ሰጣችሁ አመስግናችሁ ነው የምትቀጥሉት ብዙ ጊዜ ስትናገሩ። እግዚአብሔር ይባርካችሁ። ስለዚህ በዚህ አጋጣሚ ደግሞ ከሚሚ ቤት ጀምሮ የጨረቃ ፋሚሊዎች በአጠቃላይ ሁልጊዜ ገስት ላይ ስገባ እንናገረዋለን። እግዚአብሔር ይባርካችሁ። የነሱን ደስታ አሁን ደግሞ ደስ ብሏችሁ የነሱን ደስታ ለማክበር የመጣችሁ ልጆች እንደ እናትም እንደ እህቶችም ሆናችሁ እነሱ ጋር እንኳን የሆነ ሰው ጣልቃ ሲገባ ራሱ ገብታችሁ ልጆቻችሁን አትንኩ የምትሉ ጀግኖች የጨረቃ ፋሚሊ ሁሉ እግዚአብሔር ይባርካችሁ። በእውነት ይባርካችሁ። ተባረኩ። ሁልጊዜ እነሱን ደስታ ነው የምትፈልጉት። በዚህ አጋጣሚ እናንተም ተባረኩ ማለት ፈልጋለሁኝ። ሁላችሁም እግዚአብሔር ይባርካችሁ። እናንተ ወደፊት ጉዞ ወደፊት ማንንም አትስሙ። እግዚአብሔር ያስጀመራችሁ እግዚአብሔር ያስጨርሳችሁ ነው። እግዚአብሔር መጨረሻችሁን ያሳምርላችሁ። እና የሆነች እናት አለቻችሁ ሙሼ፣ የሃይሚም እናትም አባትም ጀግና የሆኑ ቤተሰብ አላችሁ። በርቱ። ከዚህ ከጨረቃ ፋሚሊ ጋር አብራችሁ ወደፊት። ለጠላት ክፍተት አትስጡ። ነገሮቻችሁን ደግሞ በመነጋገር ያው ጎበዞች ናችሁ በጣም በዚህ እድሜያችሁ በጣም ጎበዝ በመነጋገር ለመፍታት ሞክሩ። የሚመጣውን ነገር ሁሉ ደግሞ በአንድነት ሆናችሁ ለመመለስ ፈልጉ። የኦዲየንሶቻችሁ ምክር ይሰጣሉ። አንዳንድ ገስት ላይ ምክርም ስሙ። ተባረኩ። እግዚአብሔር ይባርካችሁ። በዙሪያችሁ ያሉት ደግሞ ሚኪ ፍጹም፣ ሚፍታ በጣም ጥሩ ጥሩ ጓደኞች አሏችሁ። እግዚአብሔር ይባርካቸው። እነሱንም ተባረኩልኝ። በጣም 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 እወዳችኋለሁ። ተባረኩ። እግዚአብሔር ይባርካችሁ። ተባረኩ። ጉዞ ወደፊት። አሜን አሜን። መሪያ ሼር ያደረጋችሁልኝ እግዚአብሔር ይስጣችሁ። ተባረኩ። ብርክ በሉ። ሲቀጥል ደግሞ የኔ ውድ አለሜ ስስቴ፣ የኔ ወርቅ ሃይሚነቴ፣ የኔ ልዩ ስላየውሽ ደስ ብሎኛል። እንዲሁም ደግሞ አማችነት የኔ ቃላት ማጣላችሁ የምወዳችሁ ስላየዋችሁ ደስ ብሎኛል። በቀደም አምልጣችሁኝ በጣም ተቃጥዬ ነበር እውነት ለመናገር። ዛሬ ስላገኘኋችሁ ግን እግዚአብሔር ይመስገን። ሃይሚዬ የኔ ውድ የልጆች አምሳያ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ቃላት የለኝም። ማርያምን በቃ ቃላት የለኝም። ሁለታችሁንም የኔ ውዶች እግዚአብሔር አይለያችሁ፣ መጨረሻችሁ ይመር። እግዚአብሔር ትልቅ ቦታ ያድርሳችሁ። ውለዱ፣ ክበዱ። እንደው ለሰርጋችሁ ከእናትና ከአባቶቻችሁ ጎን ቆሜ ለመዳር ያብቃኝ። የእውነት ነው የምላችሁ። ውድድ ነው ማድረጋችሁ።
በቃ ለሌላ ሰው ቦታ ሊያዝ እወዳቸዋለሁ። ስላገኟችሁ ግን በጣም ደስ ብሎኛል። ሼር ያደረግሽልኝ እግዚአብሔር ይስጥሽ፣ ተባረኪ። በጣም ነው የማመሰግነው። እናመሰግናለን። ናንዬ ክበሬልናል። ሰላም ነኝ ለብሩኬ፣ እንዴት ናችሁ? ደህና ናችሁ? ደህና ነሽ? ዩዘር እንዴት ነሽ? ያሱጣው ማርያም ደህና ነን አለሽ አንቺ አለች። ጄሪ እንዴት ነሽ? ደህና ናችሁ? ሚስ ነው ይሰማል። እንዴት ናችሁ? ደህና ነን ይመስገነው። ሰላም ሃይሚ በጣም ነው የምወዳችሁ። እሺ ሁለታችሁም ኔትወርክ በጣም እያስቸገረኝ ነው። እሺ ኦፕስዬ እምቢ አለሽ? ቪዲዮ አያስወጣሽም? ዳታ ራሱ እምቢ ብሎኛል። ሰላም ሁላችሁ አንዳ በሌን ሁላችሁም እነ ፍፄ ጨረቆች፣ የኔ ፍቅሮች፣ የኔ ውዶች በጣም ነው የምወዳችሁ። እንዴት አላችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ቅመም የኔ ትንሽዬ ቡራ የተግባር ሰው ከመጀመሪያ ጀምሬ የነበር ማቃችሁ እዚህ ስለደረሳችሁ በጣም ደስ ብሎኛል። ከእናንተ ጋር አብሬ አድጌ ላረጅ ነው፣ ግን አደራ አራቱን ልጆች ሳላይ እንዳላረጅ አደራ በምድር በሰማይ ሰጥቻችኋለሁ ማለት ነው። ምክንያቱም ገና ቅመሜ ሃይስኩል ተማሪ እያለሽ ብሩኬ ደግሞ ከነማክ ጋር ስትሰራ ነበረ ማቅ። ስለዚህ አደራ ብያቸዋለሁ። እሺ እና በጣም ነው የምወዳችሁ። ፈጣሪ ምንም አያስቅም። ሪሊ ነው፣ ምንም አያስቅም። ያስቃል አያስቅም እንላለን እኛ ምን ፈልገን እኔ እስከዛሬ ድረስ ጠብቄ አላሳዝናችሁም እንዴ? ስለዚህ በቃ እነሱም በተስፋ ነው እና ለቁም ነገር ብቁ። ለእናንተ የሚሆን ቃል የለኝም። እህትና ታናሽ ወንድም የለኝም። እንደ ትናንሽ እህትና ወንድሜ ነው የምወዳችሁ። ክፉ ነገር አይንካችሁ። አንድ ቀን ተከፍታችሁ ማየት አልፈልግም። የሰው ልጅ በህይወቱ ሁሉ ቀን ደስተኛ የሆነ መከፋትም አለ፣ ግን እናንተ እንድትከፉብኝ አልፈልግም። በክርስቶስ ፍቅር በጣም ነው የምወዳችሁ እና እኔ ወርዳለሁ። ደግሞ እህቶች እየገባችሁ አትቀመጡ፣ ሚውት አድርጋችሁ። ብዙዎች ማግኘት የሚፈልጉ ስላሉ አውርታችሁ ውረዱ ማለት ነው። ዝም ብላችሁ እንደ ጠጅ ገብታችሁ አትቀመጡ፣ ሚውት አድርጋችሁ እያወራችሁ ውረዱ። እሺ ወዶቼ፣ እግዚአብሔር ያክብርሽ። እግዚአብሔር ያክብርሽ እህቴ። እሺ ወዶቼ፣ እንደምወዳችሁ አትርሱ ጨረቆቼ። እኔ ሁለታችሁም አንድ ሰው ናችሁ። እሺ በቃ እና እያወራችሁ ውረዱ። በሊስ ቦታ ልቀቁ። ሰላም እንዴት ናችሁ የኔ እህቶች? ደህና ናችሁ? አውርታችሁ ውረዱ። ለሚገቡ ሊያገኛቸው የሚፈልጉ ብዙዎች አሉ። ሰላም እንዴት ዋላችሁ? ሰላም እንዴት ዋላችሁ? ምጥሬ እንኳን ደስ አላችሁ። ኮንግራ ወይዘሪትሙ በጣም ነው የምወዳችሁ። እሺ አሁን ተደብቄ ነው፣ ማዳም ትመጣብኛለች። ጸሎት አድርጉ። ምንድን ነው የሚባለው? ሙሙዬ ነሽ እንዴ? ጭራሽ ዝም ብለሽ እንትን የምትይው ምን ነው? ዛሬ ሙሽራውን ሽኮማ እስክደበቅ እኮ ነው የጠበቅኩት። ሳላስበው ነው የገባሁትና በጣም ነው የምወዳችሁ። ቅምጥሌን ወርቅ፣ ብሩኬ፣ ሁላችሁ ቤተሰብ ወዳችኋለሁ። በቃ ሌላ ሰው አስገቡሽ። እዚህ በላይ ከፍ ይበሉ። ደግሞ በዚህ በትንሽ ቀን ደግሞ አንድ ሚሊዮን እንድትገቡ ፈልጋለሁ ደግሞ ሙሙዬ። እሺ እናመሰግናለን። አሁን የገባችሁ ብሌንዬ የሚያወሩትን ሌላ ሰው ወይ ማውሩትን ከታች ብዙ ልጆች አሉ መግባት የሚፈልጉ። እታች ያላችሁት ምንድነው ስራችሁ? የተሰጣችሁ ስራችሁ ረሳችሁ?